ሄሎ ሃው አር ዩ አሁን ነው ሳይን የበላሁት። አመሰግናለሁ። በአማርኛ አውራሽ እኔ ብረዳህም ብዙ ማረዱ ልጆች አሉ እንግሊዝኛ። እሺ እሺ ኢማሙ ሲያሰግድ አብረን መቅራት እንችላለን ወይ? ኢማሙ ሲያሰግድ መቅራትን በተመለከተ ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም። ሰላም ነው? አልሐምዱሊላህ። ብዙውን ጊዜ ሞክራለሁ፣ ኔትወርክ አስቸግረኛል ማለት ነው። ቆይቻለሁ በጣም እየተከታተልኩ እና ልጠይቅ የምፈልገው ነገር በትዳር እና ከዚህ በፊት አግኝቼ ነበረ። ከዛ በኋላ ተለያይተናል። ከተለያየን 3 አመታችን ነው እና እሷም የት እንዳለች አላውቅም። የእነሱም ቤተሰቦች እኔ ሽማግሌ በአገር ባህል ነበረ ተልኮ የተከረኝልኝ የነበረው ማለት ነው። እና እዛ አሁን ኒካ አውርዱልኝ ብዬ ሲጠይቃቸው እንዲህ ብለውኛል። ምን ማድረግ እችላለሁ? ኒካ አውርዱልኝ ብላቸው ነው? አዎ ከኔ ጋር መጨመር መታ አንድ ላይ አብረን ካልኖርን ኒካ ይውረድልኝ ብዬ ጠይቃቸው ነበረ። አንተ ደውለህ በተሻለ ማለት ትችላለህ። አብራችሁ መኖር ካልቻላችሁ የግዴታ ውክልና መስጠት አይጠበቅም። ውክልና ሰጥቼ እና መስጠት አይጠበቅም። አንተ ራስህ ፈትቼሻለሁ ማለት ትችላለህ፣ መስማማት ካልቻላችሁ። እሺ ኢንሻአላህ። ሁለተኛ ጥያቄ ደግሞ አሁን ምሳሌ እኛ እዚህ አሁን እኔ ገጠር ነው ያለሁት፣ በረሃ ላይ ነኝ። አሁን ሲሰግዱ ከሱዳኒ ጋር ሰውየው ይሰግዳል ማለት ነው ሰላት። ከዛ በኋላ በጣም ይፈጥናሉ። እንዴት መሆን ይችላሉ? አርቱም በትክክል አይቀሩም። ከኛ ጋር ከተሰገዱም ብለው ይሉኛል። እንዴት ማድረግ ይችላል? በጣም ተነግራቸውም አልሰማ ብለውኛል። ከልክ በላይ የሚፈጥሩ ከሆነ ነግራቸው የማይሰሙ ከሆነ ሌላ መስጠት መስገድ ካልተቻለ ብቻ መስገድ ነው። ምክንያቱም ከልክ በላይ መፍተን ኢንሻአላህ። ሹክራን። ሰላም አለይኩም ኡስታዝ። እሺ ጥያቄ ነበረኝ። ሁልጊዜ አሁን ያለንበት አካባቢ አላህ ከአርሽ በሚለው ጉዳይ ክርክር ብዙም ይነሳልና እኔም ያን ባላምንበትም አብዛኛውን እኔ አላህ ከአርሽ በላይ ነው ብዬ አምናለሁ። ያው ግን ማስረጃ ሲሉኝውን ብዙ ጊዜ ሐዲስ ምናምን ሞካከራለሁ ለማውረድ ፕሌይ ስቶር ላይ ያወረድኩት የባንግላዴሽ ሐዲስ ነው 7000 ምናምን የቡሃሪ ሐዲስ። ግን ያን አብዛኛውን አላህ የሚለውን እግዚአብሔር ይለዋል። ይሄን እንትን ማለት ይችላል ማለት ነው። ምንድን ነው ይቆራረጣል? ትክክለኛውን ጉግል ላይ ነው የምናገኘው ወይስ ጉግል ላይ አይደለም? ትክክለኛ ነው። እሺ መርሐበን። በጣም ነው የምወድህ፣ በጣም ነው የማከብርህ። በአፊያ አላህ አፊያ ይስጥህ። ሰላም አለይኩም። እሺ ልቀጥል? መኪና መጣ።
እስኪ ሄደኝ ማለት ነው። ሄሎ ሰላም አለይኩም። ሰላም ነው። አልሐምዱሊላህ። ድምፅ አይሰማም። እሺ ጥያቄ ነበረኝ። እሺ የሆኑ ጓደኛ ነበርና ማለት ነው እና የሚኖረው እኔ ያለው ዱባይ ነው እና የሚኖረው ሴትና ወንድ ናቸው። ተዋደው እነሱ በመጋባት ፈልገው ቤተሰብ እምቢ ብሏቸዋል። ከዛ ሰውየው አባቷ የልጅቱ አባት አልሰጥም ብሎ እምቢ ብሏል። እነሱ ኒካ የሚስተሳሰሩት እንዴት ሆኖ ነው? ሰውየው አልሰጥም አለ አባቷ። ፍቅር ሲባል አልፈልግም ማለት ምክንያቱም ምንድን ነው የከለከለበት ምክንያት? ዝምድና አላቸው መሰለኝ ልጆቹ። ኒካህን የማይከለክል የሩቅ ዝምድና ከሆነ መከልከል አይችልም። እምቢ ካለ ወንድሟ ከሌላ አያቷ ከሌላ አጎቷ ሁላቸውም እምቢ ካሉ ሸሪዓ ፍርድ ቤት ኒካ ማሰር። ሸሪዓ ፍርድ ቤት መሄድ ካልቻሉ በአቅራቢያቸው ወደሚገኝ ኒካ የሚያስር ቃዲ እዚያ ሄደው ያስራሉ ኒካ። ዝምድናቸው ግን ከሶስት በላይ መሰለኝ። እሱን እርግጠኛ አይደለሁም። እሱ ይከለክላል። የሰው ጥያቄ ከሆነ በተለይ በኒካህ ጉዳይ ራሱ ማረው ከሆነ ራሱ ባለቤቱ ምትይጠይቅ እርግጠኛ አይደለም በዚያ ላይ። እሺ ሰላም አለይኩም። ወሱ ከኦንላይን እቃ ምናምን በምንጠልብበት ሰዓት አሁን ላይ የእጣ ካርድ ተብሎ ይላካል። የእጣ ካርዱ ማለት ነው። ከዛ የሆነ ጊዜ እጣው ተጥሎ ሲወጣ ያኔ ብሩ ሲወጣ ይደርሰናል። ያ ከምን አንፃር ይታያል? ማለት ከሎተሪ ይታያል ወይ ነው? እሺ ሀዲያ ስጦታ ከሆነ የሚያዘጋጁላችሁ ነጅዋ ከሚጮሁት አራቁ። እሺ ከሚጮሁት አራቁ። ይሄ ሎተሪ አይሆንም። ምክንያቱም ያንን ስጦታ ለማግኘት ብላችሁ የተለየ ገንዘብ አላወጣችሁም። ነገር ግን ለዚህ አገልግሎት ስለተጠቀማችሁ ሰውየው አገልግሎት የሚጠቀሙ ሰዎች እንዲበረክቱለት ብሎ ምንም ገበያ ለመሳብ ሲል ሀዲያ ስጦታ ቢያዘጋጅ ከሁላቸውም ለአንዳቸው ያንን ድርሻ ለደረሰው ሰው ብሎ ቢያዘጋጅላቸው ሀዲያ ስጦታ ችግር የለም። ነገር ግን ሎተሪ የሚሆነው ያን ሰው ያዘጋጀውን ስጦታ ለመውሰድ ለመቀበል ብላችሁ ሁላቸውም ገንዘብ ብታዋጡ ልክ እንደ ሎተሪ ማለት ነው። ያ ነው። ይሄ ግን ለዚያ ለእቃ ብላችሁ የተለየ ገንዘብ አታወጡ። አገልግሎት ስለተጠቀማችሁ ብቻ ለእናንተ የሚሰጥ ሀዲያ ስጦታ ነው። ችግር የለውም። እሱ ከሎተሪ አይሆንም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሱ እንዴት ነህ? ደህና ነው ወይ? አላህ አልሐምዱሊላህ። እንዴት ነህ? ተሻለ? አዎ የተሻለ ነው አልሐምዱሊላህ። እንኳን ደህና መጣህ ወደ ዱባይ። ሹክራን አመሰግናለሁ። ሁሱ አንድ ጊዜ ቤተሰብ ፎሎ ያድርጉኝ ዋርኒንግ ሰጥቶኝ ነበር ቲክቶክ። መርሐባ። እሺ የተለያዩ አባዮች አሉኝ፣ ጅልባቦች፣ ድሪያዎች፣ የፊት ክሬሞች አሉኝ። ዘወር አድርጌ ላሳያቸውና አንድ ጊዜ ፎሎ አድርጉኝ። ዋርኒንግ ሰጥቶኝ ነው። የተለያዩ የፊት ፕሮዳክቶች አሉኝ፣ አባዮች፣ ጅልባቦች፣ ድሪያዎች፣ እንዲሁም ደግሞ መኸወር የምትፈልጉ የብርድ ልብሶች ሁሉም አሉኝ። በሳይዝ ማሰፋላችኋለሁ። በሜትርም ከፈለጋችሁ አሉ። የፀጉር ፕሮዳክቶች አሉ። ሁላችሁም ላላ ብላችሁ ታብ አድርጉልኝ።
ነው ኮፒ ሊንክ ነው የሚባል ብቻ ዋርኒንግ ሰጥቶኝ ነው። እሺ ድሪያዎች አሉላችሁ ዱባይ፣ ሻርጃ፣ አጅማን፣ አላይን፣ አቡዳቢ በያላችሁበት አደርስላችኋለሁኝ። የምትፈልጉት አለኝ። ቁርአኖች አሉኝ፣ የሶላት ልብሶች፣ ቀሲል፣ ሂና ሁሉም ነገር አለኝ። ዱባይ በያላችሁበት አደርስላችኋለሁ። እንዳለ ኢስላሚክ ልብሶች አሉ፣ ቅባቶች፣ ሽቶ። አገር ቤት ደግሞ የምትገቡ ሻንጣዎች አሉኝ። የትም ሆኖ አደርስላችኋለሁ። የልጆች ልብስ አሉኝ ከነጫማቸው እና ፎሎ እያደረጋችሁ ይኑ በቤቴ። አመሰግናለሁ ኡስታዝ ሁሱ። መርሐባ። እሺ እሺ ኢማሙ ሲያሰግድ ጊዜ ተከትሎ ቁርአንን መቅራት በተመለከተ ኢማሙ በሚያሰግድ ጊዜ ሶላትን ድምፁን ከፍ አድርጎ የሚቀራቸውን የረካ አይነቶች ለምሳሌ የመግሪብ 2 ረካዓዎች፣ የኢሻ 2 ረካዓዎች፣ የሱብሒ 2 ረካዓዎች ድምፅ ከፍ ተደርጎ ይቀራባቸዋል። በዚህ ጊዜ ተከትለው የሚሰግዱ ሰዎች ከኋላ ወይም ማእሙሞች ምን ማድረግ አለባቸው ወደሚለው እንምጣ። አንደኛ ፋቲሃን መቅራት አለባቸው። በዑለሞች መካከል ሁለት ሀሳብ አለ። የኢማሙ ይበቃል የሚል አቋም ያላቸው አሉ። ማእሙሞች ማዳመጥ ብቻ ነው የሚጠበቅባቸው የሚሉ፣ ሌሎች ደግሞ አይ መቅራት አለበት ተከትሎ የሚሰግደው የሚል ነው። ትክክለኛ ብዬ የማምነው ሁለተኛው መቅራት አለበት የሚለው ነው። ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ላ ሰላተ ሊመን ለም የቅረእ ቢፋቲሐቲል ኪታብ አሉ። በሶላቱ ላይ ሱረቱል ፋቲሐን ያልቀራ ሰው ሶላት የለውም አሉ። ይህ ሐዲስ መቅራት ግዴታ እንደሆነ ያሳያል። ካልሆነ ሶላት እንደሌለው ስለተነገረ በነብዩ ሰለላሁ ዐለይሂ ወሰለም አንደበት። እሺ ታዲያ መቅራት ያለብን ፋቲሐንም ከፋቲሐ በኋላ የሚቀራውን ነው ወይንስ ፋቲሐን ብቻ በቂ ነው ወደሚለው ስንመጣ ፋቲሐን ብቻ በቂ ነው። ለዚህ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ወደ ሰሃቦቻቸው ዘወር አሉና ሰሃቦቻቸው ኢሳይስ በሚያሰግሯቸው ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ፋቲሐንም ከፋቲሐ በኋላ ያለውንም ተከትሏቸው ይቀሩ ነበር። ዘወር አሉና ከፋቲሐ በኋላ ፋቲሐንም እንዲሁ ስትቀሩ ከኔ በኋላ ስትቀሩ የሰማኋችሁ መሰለኝ አሏቸው። አዎ በላ አንተ ያ ረሱላህ አሏቸው። በላ ያ ረሱላህ አዎ አንተ አላህ መልክተኛ አሏቸው። ከዚያ ፋቲሐን ብቻ ከቀራችሁ በቂ ነው፣ ያኛውን እንዳትቀሩ አዳምጡ ዝም ብላችሁ አሏቸው። ስለዚህ ከኋላ ተከትሎ የሚሰግድ ሰው ሱረቱል ፋቲሐን ከኢማሙ ኋላ መቅራት አለበት። ከኢማሙ ኋላ ሲቀራ ጊዜ 3 አይነት አቀራር አለ። 2ቱ የተፈቀዱ ናቸው፣ አንዱ ደግሞ የተከለከለ ነው። እንግዲህ 4 አይነት አቀራር አለ። 2ቱ የሚፈቀዱ ናቸው፣ 2ቱ የማይፈቀዱ ናቸው። የሚፈቀዱት ምን ናቸው ከተባለ ኢማሙ ሱረቱል ፋቲሐን በሚቀራ ጊዜ ጸጥ ብላችሁ ሙሉውን እስኪጨርስ ታዳምጡትና ልክ አሚን ከተባለ በኋላ ሌላ ሱራ እስኪቀራ ድረስ በሚቆያት ቆይታ ጊዜ ቶሎ ብላችሁ መቅራት። እናንተ አንደኛ የሚቻልበት መንገድ ይሄ ነው። ሙሉ ፋቲሐን እስኪቀራ ጸጥ ብላችሁ ታዳምጣላችሁ። ከዚያ ልክ እንደጨረሰ ሌላ ሱራ እስኪቀራ ድረስ የሚቆያት ቆይታ አለች ዘምታ። በዚያን ጊዜ ቶሎ ብላችሁ እናንተ ፋቲሐን ትቀራላችሁ። አንደኛ የሚፈቀደው እሱ ነው። ሁለተኛ የሚፈቀድበት መንገድ ምንድን ነው? እያንዳንዱን አያ ቀርተው ሲጨርስ ኢማሙ እናንተ ተከትላችሁት ከአያው በኋላ መቅራት። ለምሳሌ አልሐምዱሊላህ ረቢል ዓለሚን አለ፣ ተከትላችሁት አልሐምዱሊላህ ረቢል ዓለሚን ትላላችሁ። አርረሕማን ራሒም አለ፣ ተከትላችሁት አርረሕማን ራሒም ትላላችሁ። በዚሁ መሰረት ልክ እርሱ እያንዳንዱን አያ ቀርቶ ሲጨርስ እናንተ ተከትላችሁት ከእርሱ በኋላ መቅራት። እነዚህ 2ቱ የሚፈቀድባቸው መንገዶች ናቸው። 2ቱ የማይፈቀድባቸው መንገዶች ደግሞ ምን ምን ናቸው? አንደኛ ኢማሙ ሱረቱል ፋቲሐን ሲቀራ እኩል ከእርሱ ጋር መቅራት አብሮ አይቻልም። ይሄ አይቻልም። ለምን ከተባለ እርሱን ከኋላ ተከትለን መቅራት እንጂ ያለብን ከእርሱ ጋር እኩል መቅራት ስለማይፈቀድ ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ኢነማ ጁዒለ አልኢማም ሊዩእተመ ቢሂ ፈኢዛ ረከዐ ፈርከዑ ወኢዛ ሰጀደ ፈስጁዱ። ኢማም መሪ የተደረገው ሰዎች ሊከተሉት ዘንድ ነው አለ።
ኢማሙ ሩኩዕ ሲያደርግ እናንተ ተከትላችሁት ከእርሱ በኋላ ሩኩዕ አድርጉ። ኢማሙ ስጁድ ሲያደርግ ተከትላችሁት እናንተም ስጁድ አድርጉ አሉ። ስለዚህ ከኢማሙ ጋር እኩል መቅራት አይቻልም። እንዲሁ አላህ ሱብሓነሁ ወተዓላ በቁርአን ላይ ብሏል፣ ወኢዛ ቁሪአ አልቁርአን ፈስተሚዑ ለሁ ወአንሲቱ ለዓለኩም ቱርሐሙን አለ። ቁርአን በሚነበብ ጊዜ እርሱን አዳምጡት ይታዘንላችሁም ዘንድ ጸጥ በሉ አለ። ስለዚህ በሚቀራ ጊዜ እኩል አብሮ መቅራት ሳይሆን ያለበት ኢማሙ ሲያሰግድ ሰውየው ከኋላው ተከትሎ ነው መቅራት ያለበት። ስለዚህ አንደኛው የማይፈቀድበት መንገድ ምንድነው? ከኢማሙ ጋር እኩል መቅራት እኩል ላይ አይቻልም። ሁለተኛው ምንድነው የማይቻለው? ከኢማሙ ጭራሽ መሽቀዳደም። አይታችኋል። አንዳንዱ ሰው ኢማሙ አንዲትን የሶላት ተግባር ሰርቶ ሳይጨርስ እኛ ሄደን እርሱን እኩል ከእርሱ ጋር አናደርግም ወይንም ኢማሙን አንቀድመው ከእርሱ ኋላ ነው ማድረግ ያለብን። ታቻላ كذلك قراءة سورة الفاتحة لا نتسابق مع الإمام لا نسبق الإمام إمامنا انقدمه السؤال الحمد لله رب العالمين من كرتو سايجرس نجا قدمنا الحمد لله رب العالمين لا هيتشال وينم كرسو غار كل هيتشال ميتشالو كرسو ኋላ ነው። ይሄን ይመስላል።